ብዙ ሰዎች ጨጓራዬን አመመኝ፣ የጨጓራ ህመም አለብኝ ብለው ብዙ ነገሮች ጊዜ ያደርጋሉ። የእነዚህ መንስኤዎች የጨጓራ መንስኤዎች ምንድን ናቸው? እንግዲህ ለዛሬ 4 ነገር ይዤላችሁ መጥቻለሁ። አንደኛው ነገር ምንድን ነው? ጭንቀት። ሁለተኛው ነገር ውጥረት። ሶስተኛው ነገር ንዴት። አራተኛው ነገር ምግብ፣ የምንበላው ምግብ በሰዓቱ አለመውሰድ። እነዚህን 4 ነገሮች ማንጠብቅ ከሆነ ጨጓራችን ይከሰትብናል። ሞር ደግሞ በስራችን ጫና። እስቲ እንግዲህ ካስተዋወቁት ከመጀመሪያው ልግባ። ምንድን ነው ውጥረት? ውጥረት የሚፈጥርብን ነገር ምንድን ነው? በአእምሯችን በተለያዩ ነገሮች ውጥረትና ጭንቀት አንድ ላይ አድርገን ብናያቸው በስራ በተለያዩ ጊዜያት የስራ መደራረቦች፣ አእምሮን ከልክ በላይ የምናስበው ነገር፣ ያሰብነው ያለምነው ነገር አልሳካ ሲለን፣ በተለያዩ ነገሮች ስንያዝ ውጥረት፣ የስራ መብዛት ውጥረት ሲፈጥር ጨጓራችንን ለህመም ይዳርገዋል። የጨጓራ መንስኤው ይሄ ነው አንደኛው ነገር። ያ ነገር ሲኖር ምን ያደርገናል? እኛን ውስጣችንን መሄድ እንዳንችል አቅም የማነስ ነገር፣ አንጀታችንን የመጎተት ነገር ይፈጥራል። የማቃጠል ነገር ይኖራል። አይነቱን እየለወጠ ይሄዳል። ጨጓራ በባህሪው ሁሌ አንድ አይነት አይከሰትም። ሌላኛው ደግሞ አለፍ ያለ ሀሳብ ማለት ነው። ከልክ ያለፈ ጭንቀት፣ ስለ ሰው በተለያየ ቁጥር እያሰብን ያናደደንን ሰው ሞር እያሰብን በጣም ነገሮች የምንሰራቸው ነገሮች ከልክ በላይ አግዝፈን የምናየው ከሆነ ውጥረት ቴንሽን እንፈጥራለን። ጨጓራ ብዙ ጊዜ ቴንሽን የማድረግ ባህሪ ያለው፣ በእርግጥ ፌንት የማስነቀል ባህሪ ያለው። የጨጓራ አይነት ታይፑ ይለያይ እንጂ በጣም ከባድ ነው። መሬት ላይ እስከ መጣል የሚደርስ ነገር አለው ጨጓራ ሲያም። ከነዚህ በተሻለ መጠን እነዚህን ማድረግ አለብን። ሌላኛው ነገር ንዴት። ንዴት በጣም ከባድ ነው። ሶስተኛው ነገር ንዴት በሆኑ ነገሮች ሰዎች የሆኑ ነገሮቻችን አልነገር ሲሉ አድርጉ ያልናቸውን ነገር አላደርግ ብለው ፈጽመው ቃል ገብተው አላደርግ ሲሉ በነገሮች ላይ ያለን ብስጭት ወደ ምን ሊያደርገን ይችላል? ጨጓራችንን ሊጎዳው ይችላል። በተወጠርን ቁጥር ማለት ነው። ከዛ ሀሳብ ጋር ስንጨምቀው እየተወጠርን በሄድን ቁጥር ጨጓራችን ሊታወክ ይችላል። ንዴት በጣም እዚህ ጋር ቁልፉ ነገር ነው። እዚህ ይሄኛው በጣም ከባድ ነው። ከውጥረትም ከጭንቀትም ሞር የበለጠ ከቴንሽንም ንዴታችንን ደግሞ መቆጣጠር ሳንችለው ስንቀር ይከብዳል። ስለዚህ የሆኑ ነገሮች ሲነገሩ እነዛን ነገሮች የመርሳት ጉልበት ሊኖረን ይገባል። ባሰብናቸው ባሰላሰልናቸው ቁጥር እነዛን የሚያናድዱን ነገሮች አይ ዶንት ኬር በቃ ለነገሮች ምንም ግድ እንደማይሰጡን አድርገን ማሰብ አለብን። አለበለዚያ ይጎዱናል እነዛ ነገሮች። አራተኛው ነገር እና የመጨረሻው ሀሳብ ምግብን በሰዓት አለመውሰድ ወይም ደግሞ ምግብ አለመምረጥ። ጨጓራችን ከተነሳብን በኋላ ለዛ የሚስማማ ምግብ ምንድን ነው? አሁን አንዳንድ ሰው በርበሬ ስትበላበት ይነሳብሃል ይላሉ። አንዳንድ ሰዎች ደግሞ ራስ ያለ ነገር ስላልበላ ነው የተነሳው ሊሉ ይችላሉ። በተቻለ መጠን 6 ሰዓት ተኩል መብላት የምንችል ከሆነ 6 ሰዓት 7 8 መብላት የምንችል ከሆነ ጨጓራችን የለመደበትን ሰዓት አለማሳለፍ። አሁን አንዳንድ ጊዜ ምን ይሆናል? ቁርስ የመብላት ልምድ አይኖረንም ብዙዎቻችን። ቁርስ የመብላት ልምድ ሳይኖረን እንውልበታለን። ያ ደግሞ የሚፈጨው ሲያጣ ጨጓራ ይታመማል። በምን እንደሚነሳ በጣም አደገኛ ነው
በሽታው ጨጓራ ቀን ሙሉ እንውልበታለን። ማታ መጥተን እራት ስንበላ ግን ያንን ነገር መቋቋም አንችልም። ስለዚህ በተቻለ መጠን ቁርስን ባናሳልፈው የተሻለ ነው። ሲነሳ ከባድ ነው። ከተነሳ ደግሞ ጨጓራን ማከም በጣም ከባድ ይሆናል። ይህ ካልሆነስ በእነዚህ መንገዶች የማይስተካከል ካልሆነስ የሚመደብልን ሆስፒታል ሄደን በሐኪም የታዘዙልን መድኃኒቶች በአግባቡ መጨረስ ይኖርብናል። እነዚህን ማናደርግ ከሆነ እንደ አዲስ ሊያገረሽብን ስለሚችል መድኃኒትን በአግባቡ መውሰድ ደግሞ ተመራጭ ነው። ስለዚህ እነዚህን 4 መንገዶች ውጥረት፣ ጭንቀት፣ ንዴት፣ ምግብን በሰዓቱ መብላት፣ እነዚህን 4 ነገሮችን በማድረግ የጨጓራችንን እንትን ረጋ ያለ አተነፋፈስ እንዲኖረንና ጤናማ የሆነ ጨጓራችን እንዲሆን እናደርጋለን ማለት ነው። ስለዚህ የዛሬው ቪዲዮ ይሄ ነው። ሌሎች ፕሮግራሞች እስክንገናኝ ቻው።